ይታያል አይደለ? ፉል ስክሪን። ይታያል። እሺ ዛሬ ዩኒት ቱ ያው ፊዚክስ ነው የምንጀምረው። ዩኒት ቱን ሰቦት ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ የሚል ዩኒት ይሆናል ማለት ነው። So as an introduction, we observe that many systems oscillate. That is, they move back and forth about a fixed point. ብዙ ሲስተሞች ፕራክቲካሊ የምናውቃቸው ሲስተሞች ኦሲሌት ያደርጋሉ። ኦሲሌት ማድረግ ማለት ምን ማለት ነው? ባክ ኤንድ ፎርዝ ወደፊት እና ወደኋላ በተመሳሳይ በሆነ ፖይንት ላይ አባውት ዳት ፖይንት ሙቭ ያደርጋሉ ማለት ነው። ኤንድ ዲስ ኦሲሌሽንስ ኢንቮልቭ ፎርስ ኤንድ ኢነርጂ ኤነርጂ ኢንቮልቭ ያደርጋሉ ማለት ነው። የስ ሶ ፎር ኤግዛምፕል ሰፖዝ ኢፍ ዩ ፑሽ a child in a swing to get the motion started ምን አለ? ፎርስ የፊት ኤነርጂ አለን አይደለ? አዎ። አሁን አንድን ዥዋዥዌ ለአንድ ህፃን አስቀምጠን ብንገፋ ስዊንግ እንዲያደርግ ኦሲሌሽኑ እንዲጀምር ምን እንፈልጋለን? ፎርስ ሞሽኑ እንዲጀምርልን ፎርስ ይፈልጋል ማለት ነው። ሶ ዩ ፑት ኢነርጂ ኢንቱ ደ ጊታር ስትሪንግ ወን ዩ ፕላክ ኢት። በተመሳሳይ ያው ጊታር ስንጫወትም በጣታችን ወይ በዛ በመጫወቻ ምን ማድረግ ፎርስ ማሳረፍ አለብን አይደል? ስትሪንጉ ላይ ጊታሩ ስትሪንግ ላይ ኦሲሌሽን እንዲጀምር። ሶ ይሄ ምን ይፈጥራል? ያው ዌቭ ይፈጥራል ማለት ነው። ዲስ ሳም ኦሲሌሽንስ ክሬት ዌቭስ። ዌቭ ማለት ምን ማለት ነው? ዌቭ ማለት በአማርኛ ያው ሞገድ የሚል ማለት ነው። ሞገድ የሚል ትርጓሜ ነው የሚኖረው። ዌቭ ኢዝ ዲስተርባንስ ዳት ሙቭስ ፍሮም ኢትስ ሶርስ አካምፓኒድ ባይ ኤ ትራንስፈር ኦፍ ኢነርጂ ማለት ነው። የኢነርጂ ወይም ፎርስ ትራንስፈር ያለው አይነት ዲስተርባንስ። ዲስተርባንሱ ሊታይም ይችላል ላይታይም ይችላል በአይናችን። ያ አይነት ዲስተርባንስ ዊ ኮል ኢት ዌቭ ማለት ነው። ሶ ጊታር ክሬት ሳውንድ ዌቭስ። አሁን እንዳልነው ጊታር ለምሳሌ ሳውንድ ዌቭ ክሬት ያደርጋል። and you can make water waves in a swimming pool by slapping the water with your hand. እንዲሁ ዋና የምንችል ሰዎች አሁን ስንዋኝ ለመቅዘፍ በእጃችን ነው አይደለ? በሁለቱም እጅ ተራ በተራ እንዲህ ውሃውን እየመታ የምንሄደው። ያን ስናደርግ ዋተር ዌቭ እንፈጥራለን ማለት ነው። ዌቭ ወይም ዲስተርባንስ እንፈጥራለን ማለት ነው። ሳም ሰች አዝ ዋተር ዌቭስ አር ቪዚብል። ከነዚህ ከተለያዩ ዌቭ ታይፖች የተወሰኑት ምንድናቸው? በአይናችን የሚታዩ ለምሳሌ ውሃ እንዲህ በእጃችን ስላፕ ስናደርግ ምን ይሆናል? ዲስተርብድ ሲሆን ይታየናል አይደል? የውሃው ፓተርን እንዲህ ዌቭ ፎርም ሲያደርግ ይታየናል። ሳም ሰች አዝ ሳውንድ ዌቭስ ደግሞ ምንድነው? ዴይ አር ኖት ቪዚብል አይደሉም። አንዳንዱ ቪዚብል ነው፣ አንዳንዱ ቪዚብል አይደለም። ሶ ይሄ ዌቭ ያው ኦሲሌሽን ምን ይባላል? ፔሪዮዲክ ሞሽን ማለት ነው። ፔሪዮዲክ ሞሽን ያው ፔሪዮዲክ ማለት በሆነ ፔሪዮድ ኦፍ ታይም ላይ ራሱን እየደገመ የሚሄድ አይነት ሞሽን ማለት ነው። እዚህ ጋር ዴፊኒሽኑ አለ ኦልሬዲ። ፔሪዮዲክ ሞሽን ኢዝ ኤ ሞሽን ዳት ሪፒትስ ኢትሰልፍ፣ ራሱን በሆነ ኢንተርቫል ላይ ሪፒት የሚያደርግ አይነት ሞሽን ማለት ነው። ሶ ስሞል ኦብጀክት ኦሲሌቲንግ አት ዘ ኤንድ ኦፍ ዘ ስፕሪንግ ስዊንጊንግ ፔንዱለም ኤክስትራ አር ኤግዛምፕልስ ኦፍ ፔሪዮዲክ ሞሽን ማለት ነው። አሁን እዚህ ጋር ብታዩ እዚህ ዥዋዥዌ ላይ እናያለን አይደለ? ይሄን ለማስጀመር ፎርስ እንደሚያስፈልግ ያወርተናል ማለት ነው። ይሄ ጊታርም እንደዚህ ፕላክ ማድረግ ማለት ይሄ ማለት ነው። ለመጫወት ይታያል አይደለ? ዌቭ ጊታሩ ላይ ይሄ ያ it is an example of wave visible wave ማለት ነው። So with that the unit contents for this unit are, we will start by seeing or observing some characteristics of waves. The wave ቤዚክ የሆኑ ካራክተሪስቲክሶች መሰረታዊ የሆኑ ባህሪያት ምንድን ናቸው የሚለው እናያለን። ከዛ ስትሪንግስ ፔንዱለም እና ስፕሪንግ ሲስተምን እናያለን። ቀጥሎ the propagation of waves and energy transmission, how does a wave propagates and how does the energy transmitted የሚለው እናያለን። then we will see sound waves. finally we will see the superposition of waves and finally the characteristics of sound waves and አይተን ዩኒቱን እንጨርሳለን ማለት ነው። so let's see some common characteristics of
ዌቭ ሶ አሁን ኮመን ካራክተሪስቲክስ የምንላቸው ወይም ኮመን ተርሚኖሎጂዎች አሉ እንደ ፔሪድ የሚባል ፍሪኩዌንሲ፣ አምፕሊቲዩድ፣ ዌቭ ስፒድ ኤንድ ዌቭ ሌንግዝ የሚባሉ ቤዚክ የሆኑ ካራክተሪስቲክሶች አሉ ማለት ነው ለማንኛውም ዌቭ። ሶ these common or these are the common characteristics that all waves share and are discussed below ማለት ነው። ሶ የመጀመሪያው ተርሚኖሎጂ ምንድን ነው? ረስት ፖዚሽን የሚባለው ለአንድ ዌቭ ረስት ፖዚሽን ምንድን ረስት ፖዚሽን ማለት ያው ረስት ማለት እረፍት ነው አይደለ? ምንም አይነት ዲስተርባንስ ያልተፈጠረበት ስቴት ማለት ነው። ያ ማለት ምንም አይነት ኤነርጂ ወይም ምንም አይነት ፎርስ ትራንስሚትድ ያልሆነበት ስቴት ማለት ነው። ሶ ዲስ ረስት ፖዚሽን ኢዝ ዘ አንዲስተርብድ ፖዚሽን እዚህ ጋር በግልጽ ያስቀምጣል። አንዲስተርብድ ማለት ዲስተርብድ ያልሆነ ማለት ነው። ፖዚሽን ኦፍ ዘ ፓርቲክልስ ዌን ዴይ አር ኖት ቫይብሬቲንግ ያው ቫይብሬት የማያደርጉበት ቫይብሬት ሳያደርጉ የሚቆዩበት ስቴት ማለት ነው። አንዱ ኮመን ካራክተሪስቲክስ የዌቭ እሱ ነው። ሌላኛው ዲስፕሌስመንት ይባላል። ዲስፕሌስመንት ምንድነው? it is the distance that a certain point in the medium has moved from its rest position ከሆነ እንደ ሪፈረንስ የሆነ ረስት ፖዚሽን ይኖራል። ከዚህ ረስት ፖዚሽን ምን ያክል ዲስታንስ በምን ያክል በቤት አቅጣጫ የሚለውን ዲስክራይብ የሚያደርግልን ተርም ነው ማለት ነው። ሌላው ትሮፍ ይባላል። ትሮፍ ማለት ይሄ ዌቭ ቅድም ብያቸዋለሁ የፔሪዮዲክ ሞሽን ነው። ዌቭ ራሱን በሆነ ኢንተርቫል እየደገመ የሚሄድ ነው ማለት ነው። ሶ አሁን ትሮፍ ማለት ምንድን ነው? this is the lowest point below the rest position ማለት ነው። አሁን in this case አሁን rest position ማለት ይሄ እዚህ ጋር ይሄ በነጠብጣብ የተሰመረው መስመር ማለት ምንድነው? rest position ነው ማለት ነው። አንዲስተርብድ ነው። ልክ ዲስተርባንሱ ሲጀምር የሚኖረው ይሄ ሰማያዊ ፓተርን ነው ማለት ነው ይሄኛው። ሶ ትሮፍ ማለት ምንድነው? በዚህ ዌቭ ላይ ሎስት ፖይንት እዚሽ ጋር የምናየው ማለት ነው። ከአንዲስተርብድ ፖዚሽን ወደ ቢሎ ማለት ነው። ቢሎ ወደ ታች በታች በኩል ያለ ፕሊዝ ድምፅ ማን እንደሆነ ሚውት ብታደርግ። ኦኬ ትሮፍ ማለት the lowest point below the rest position ማለት ነው። rest position የምንለው ይሄ ፖዚሽን ማለት ነው። ከዚህ በታች የሆነ እዚህ ጋር የምናየው ትሮፍ ይባላል ማለት ነው። ሌላው ደግሞ ክረስት ነው። የሱ ተቃራኒ ክረስት ይባላል። ክረስት ምንድነው? it is the highest point above the rest position ማለት ነው። ከረስት ፖዚሽኑ እችኛው ፖይንት ማለት ነው። ሬስት ፖዚሽን ማለት ይሄ ነው ብለናል። ከዚህ ወደ ላይ ያለው ሳይድ ምን ይባላል? ክረስት ይባላል ማለት ነው። እዚህ ጋር እንደምናየው ታችኛው ትሮፍ ይባላል። ተቃራኒ ናቸው ማለት ነው። ክረስት እና ትሮፍ ማለት ነው። እነኚህ ሰው ቤዚክ የሆኑ ካራክተሪስቲክሶች ናቸው ለማንኛውም ዌቭ ታይፕ። ሌላው ፔሪድ የሚባል ካራክተሪስቲክስ አለ። ፔሪድ ይሄ ፔሪድ ምንድነው የሚያመለክተው? ትንሽ ስክሪኑ ሸፍኖብኛል። ኦኬ ፔሪድ ማለት it is denoted by the symbol t. it is the time for one complete cycle of the periodic motion ማለት ነው። እንዳወራ ነው ኦሲሌሽን ወይም ዌቭ ፔሪዮዲክ ከሆነ አንዲትን ሳይክል ከተለያዩ ሳይክሎች አንዷን ዙር ሙሉ ኮምፕሊት ሳይክልን እስኪጨርስ የሚወስደው ታይም ምን ይባላል? ፔሪዮድ ይባላል ማለት ነው። this is also defined as the time taken for one complete wave to pass a given point ማለት ነው። አንድ የሆነ ዌቭ የሆነን ፖይንት ፓስ እስከሚያደርግ ኮምፕሊትሊ ፓስ እስከሚያደርግ ኢላፕስድ የሚወስደው ታይም ምን ይባላል? we call it a period እንላለን ማለት ነው። ፍሪኩዌንሲ ደግሞ ሌላኛው ተርም ነው። ፍሪኩዌንሲ it is denoted by symbol f በኤፍ ስሞል ኤፍ እንደዚህ ፍሪኩዌንሲ ሪፕሬዘንት ይደረጋል። ምን ማለት ነው? ይሄ ዴፊኒሽኑ the frequency of a wave is defined as the number of
ኮምፕሊት ዌቭስ ፓሲንግ ኤ ጊቨን ፖይንት ፐር ዩኒት ታይም በሆነ ታይም ኢንተርቫል ላይ ምን ያክል ዌቮች ያልፋሉ የሆነ ፖይንት የሚለውን የሚገልጽልን ነው ማለት ነው። ያ ማለት አሁን ለምሳሌ ፍሪኩዌንሲው ከፍተኛ ነው ካልን ምን ማለት ነው? በሌላ አባባል በጣም ብዙ ዌቮች በአንድ ሰከንድ ውስጥ በጣም ብዙ ዌቮች ሳይክላቸውን ኮምፕሊት አድርገዋል ማለት ነው። በሌላ አባባል ኮመን ዩኒት ለፍሪኩዌንሲ ምንድን ናቸው? ኮመን ዩኒት ኮመን ዩኒት ፎር ፍሪኩዌንሲ ኢዝ ዋን ሳይክል ፐር ሰከንድ። ዋን ሳይክል ፐር ሰከንድ ማለት አንድ ሙሉ ዙር ወይም አንድ ሙሉ ኮምፕሊት ሳይክል በአንድ ሰከንድ ውስጥ ምን ሆኖ ተከስቷል ማለት ነው። ይሄ ማለት በሌላ አባባል ሄርትዝ ነው የሚባለው HZ። ያው ፍሪኩዌንሲ ብዙ ጊዜ ሬዲዮም ላይ አሁን ስታዩ በዚህን ያክል ሞገድ ይላል አይደለ? ያ ማለት አሁን በሄርትዝ ነው የፍሪኩዌንሲ የሚለካው በሄርትዝ በሚባል ዩኒት ነው። እሱም ማለት ዋን ሳይክል ፐር ሰከንድ ማለት ነው እዚህ ጋር እንደምታዩት ማለት ነው። ሌላው አምፕሊቲዩድ የሚባል ተርሚኖሎጂ ወይም ካራክተሪስቲክስ አለ። አምፕሊቲዩድ ማለት ምን ማለት ነው? it is defined as the maximum displacement from equilibrium position። እዚህ ጋር እንደምታዩት ይሄ the rest position ወይም equilibrium position የምንለው ይሄ ፖዚሽን ነው። ከዚህ ማክሲመም የሆነ ዲስታንስ ዲስፕሌስመንት ምን ይባላል? አምፕሊቲዩድ ይባላል ማለት ነው። ለምሳሌ አሁን ይሄ እስከዚህ ያለው ይሄ ምን ይባላል? አምፕሊቲዩድ ኤ ይባላል ማለት ነው። በዚህ በኩልም ሊሆን ይችላል። ማክሲመሙ ብቻ የሚሆነው እሱ ነው ማለት ነው። ይሄ ከኢኩሊብረም ፖዚሽን ቨርቲካሊ ወደ ላይ ወደ ታች ያለው ማክሲመም ዲስፕሌስመንት ይባላል ማለት ነው። So amplitude is denoted by symbol A and it is measured in meters ማለት ነው። ያ አምፕሊቲዩድ ሲምቦሉ ኤ ነው በፊዚክስ የምንጠቀምበት። ሲለካ ደግሞ ዩኒቱ ምንድን ነው? በሜትር ነው የሚለካው ማለት ነው። እሳይ ሌላው ዌቭ ስፒድ ነው። ሌላኛው የዌቭ ካራክተሪስቲክስ ዌቭ ስፒድ is defined as the distance the wave travels in 1 second። በአንድ ሰከንድ ምን ያክል ዲስታንስ ይሄዳል የሚለውን ያው ስፒድ ማለት ኖርማሊ ስፒድ ለዌቭ ብቻ ሳይሆን ለማንኛውም የምንጠቀምበት ዩኒት ነው አይደለ? ያው ስፒድ ስንል ዲስታንስ ፐር ዩኒት ታይም አይደል? ዲስታንስ ፐር ዩኒት ታይም ነው አይደለ? በፊዚክስ ስፒድ ማለት ያው ለዌቭም ቢሆን ያ ፓርቲኩላር ዌቭ በሰከንድ ውስጥ ምን ያክል ዲስታንስ ሄደዋል የሚለውን የሚገልጽልን ማለት ነው። So it is denoted by the symbol small v and like all speeds it is measured in meter per second ማለት ነው። እሱም ዩኒቱ ምንድን ነው? ያው የዲስታንስ ሜትር ነው ፐር የታይም ደግሞ ሰከንድ ስለሆነ እንደ ማንኛውም ስፒድ ምንድን ነው ዩኒቱ? ሜትር ፐር ሰከንድ ማለት ነው። ሜትር ፐር ሰከንድ ይሆናል ማለት ነው። ሌላው ዌቭ ሌንግዝ ነው ወይም ላምዳ የምትባለው እቺ የግሪክ ሌተር ላምዳ ነው የምትባለው። ዌቭ ሌንግዝ is defined as the distance between identical points on adjacent waves። ዌቭ ሌንግዝ አንድ ዌቭ ሌንግዝ የምንለው ለምሳሌ እቺም ፖይንት ከያዘ ከዚህ ፖይንት እስከሚቀጥለው ራሱ ፖይንት ተመሳሳይ ፖይንት እስከሚቀጥለው አሁን ይሄ ነው አይደል? ቀጥሎም የሆነው ስለዚህ ከዚህ እስከዚህኛው ያለው አንድ ዌቭ ሌንግዝ ይባላል ማለት ነው። ዋን ላምዳ ነው ማለት ነው። እዚህ ጋር ከተነሳን ደግሞ እስከሚቀጥለው እስከዚህኛው ይሄ ኦልሬዲ ተሰምሮ ያለው ምንድነው? ሌላ አንድ ዌቭ ሌንግዝ ነው ማለት ነው። therefore it is defined as the distance between identical ማለት ተመሳሳይ የሆኑ ማለት ነው። ለምሳሌ ከአንድ ክረስት ወደ አንድ ትሮፍ አንገምትም። ከትሮፍ ከወሰድን ከዚህ ከሄድን እስከሚቀጥለው ትሮፍ እስከዚያው ምንድነው ማለት ነው? ዌቭ ሌንግዝ አንድ ዌቭ ሌንግዝ ነው ማለት ነው። ሶ አይደንቲካል የሚለው ያው ቤዚክ ነው። for example the distance between two adjacent crests or troughs of a wave is one wavelength ነው ማለት ነው። and this wavelength is denoted by the Greek letter lambda። እዚህ ጋር ላምዳ ተብሎ ነው የሚነበበው። ይሄ ዲኖሚኔሽኑን በዛው ማለት ነው። ሶ እዚህ ጋር ተርሚኖሎጂ ሙሉ ዲፋይን ተደርጎ ተቀምጧል ማለት ነው። ሶ አንድ ዌቭ ሌንግዝ ማለት it is the distance between two identical
ፖይንትስ የሚለው አንድ ዌቭ ሌንግዝ አለ እዚህ ጋር ተገልጸዋል። the lowest point the lowest point ማን ነው? ትሮፍ ነው ብለናል። the highest point from the equilibrium position እዚህ equilibrium position highest point ማን ነው? ክረስት ነው ብለናል። lowest to ትሮፍ ነው ብለናል። አምፕሊቲዩድ ደግሞ ማለት ምንድን ነው? the maximum distance ይሄ ማክሲመም ዲስታንሱ ከኢኩሊብሪየም ፖዚሽን ማክሲመም ዲስታንሱ አምፕሊቲዩድ ነው ብለናል ማለት ነው። ሶ ዲስ ኢዝ ሃው the characteristics of a wave is defined ተርሚኖሎጂዎቹ ዌቭ ላይ ለምሳሌ ክረስት ምንድነው፣ ትሮፍ ምንድነው፣ ዌቭ ሌንግዝ ምንድነው፣ አምፕሊቲዩድ ምንድነው የሚለውን we are familiar ማለት ነው። ቀጥሎ ወደ ቁጥራዊ ካልኩሌሽንም ብንሄድ ስንጠየቅ እነኚህን ቤዚክ ካራክተሪስቲክሶችን በደንብ ማስተዋል ይረዳናል ማለት ነው። next we illustrate the relation between period, frequency, wavelengths and wave speed እነኚህ ፕሮፐርቲስ ወይም ካራክተሪስቲክስ ያልናቸው መካከል ደግሞ ማቴማቲካል በፎርሙላ እንዴት አንዱ ከሌላው ጋር ሪሌት ይደረጋል የሚለውን የምናይ ይሆናል ማለት ነው። and we begin with a simple question. What does it mean by a wave frequency of 1 hertz, 2 hertz, 3 hertz እንደዚህ በ1 hertz 2 hertz 3 hertz እያለን ስንሄድ ምን ማለት ነው? ምን አይነት ኢንተርፕሬቴሽን ወይም ትርጓሜ ይኖራል? እንዴትስ ነው የምንረዳው ነው የሚለው። suppose if you consider a wave with a frequency of 2 hertz አሁን አንድ ዌቭ ፍሪኩዌንሲው 2 ሄርትዝ የሆነ ቢኖር ይሄ ፊዚካል ኢንተርፕሬቴሽን ወይም ትርጓሜ ምን ማለት ነው? this would mean that two waves passing 1 point per second ሁለት ዌቮች በአንድ ሰከንድ ውስጥ ሁለት ዌቮች ኮምፕሊት ሳይክል ያደርጋሉ ማለት ነው። ያ ማለት አንዱ ዌቭ በምን ያክል ሰከንድ ነው እያለፈ ያለው ማለት ነው። this implies that each wave would take 0.5 seconds to pass the point ማለት ነው። አንዱ ዌቭ በአንድ ሰከንድ ቀጣዩን ዌቭ በ0.5 ሰከንድ እያደረገ ሁለቱም ዌቮች በድምሩ በአንድ ሰከንድ ውስጥ አንድን ፖይንት ያልፋሉ ማለት ነው። therefore the period of the wave ስንት ነው ማለት ነው? ሲንግል ያንዱ ስንወስድ 0.5 ሰከንድ ነው ማለት ነው። hence the period is the reciprocal of the frequency ስለዚህ አሁን ፒሪየድ እና ፍሪኩዌንሲ ማቴማቲካሊ እንዴት ሪሌትድ ይሆናሉ ብትባሉ ፍሪኩዌንሲ ማለት 1 ኦቨር ፒሪየድ ማለት ነው። ወይም በተቃራኒው ፒሪየድ ማለት 1 ኦቨር ፍሪኩዌንሲ ነው ማለት ነው። አንደኛው ተሰጥቶን ሌላኛውን ካልኩሌት አድርጎ ብንባል we just use this any one of these correlations ማለት ነው። so in terms of wavelengths እና frequency wavelengths እና frequency በዌቭሌንግዝ እና በፍሪኩዌንሲ አማካኝነት ዌቭ ስፒድን ካልኩሌት ደግሞ ማድረግ እንችላለን ማለት ነው። እንዴት? ዌቭ ስፒድ ማለት ፍሪኩዌንሲ ኦፍ ዳት ዌቭ ማልቲፕላይድ ባይ ዘ ዌቭ ሌንግዝ ማለት ነው። እዚህ ጋር ዌቭ ስፒድ ኢኳልስ ፍሪኩዌንሲ ማልቲፕላይድ ባይ ዘ ዌቭ ሌንግዝ ተብሎ እነዚህ የሪሌሽናቸው ይሆናሉ ማለት ነው። ሶ ኢን ኮንክሉዥን the period, the frequency, the amplitude, the wave speed and the wavelengths are the common characteristics of all waves የማንኛውም ዌቮች ተመሳሳይ የሆኑ ለሁሉም ዌቮች ኮመን የሆኑ ባህሪያት ናቸው ማለት ነው። ሴክሽን 1 በዚህ ያልቃል ማለት ነው። ወደ ሴክሽን 2 እንሄዳለን። string, pendulum and spring ማለት ነው። አሁን ይሄ ዌቭ የሚፈጥሩ ወይም ለዌቭ ቤዚክ ኤግዛምፕል ተደርገው የሚወሰዱ እንደ ክር አይነት የጊታር ክር ሊሆን ይችላል፣ ዥዋዥዌ ሊሆን ይችላል፣ ወይም ስፕሪንግ ራሱ ስፕሪንግ አሁን ለጥጠን ስንለቀው ምንድነው ቫይብሬት ያደርጋል አይደለ? አራውንድ አክሰስ ደጋግሞ ልክ ሬስት ላይ እስኪመጣ ኢኩሊብሪየም ላይ እስኪመጣ ተመሳሳይ የሆኑ ሪፒቲድ ፔሪዮዲክ ሞሽኖችን ያደርጋል ማለት ነው። እነሱ ናቸው። ሰፖዝ ኢፍ ዩ ፍሊክ the string once እንደዚህ የሆነን ክር እንዲህ ልክ ጅራፍ እንደምናጨው አይነት ብናደርግ ምንድነው either up or down a single traveling disturbance ምን ይፈጠራል ማለት ነው። ሲንግል የሆነ እንዲህ አይነት አሁን እዚህ ጋር አኒሜሽኑ ይታያቸዋል። this single disturbances propagation is called a ፐልስ ይባላል ማለት ነው። የዚህ የዲስተርባንሱ አማካይነት
የሚፈጠረው ወይም የዲስተርባንሱ ፕሮፓጌት የሚያደርገው ፕሮፓጌት ማድረግ ማለት መፈጠር ማለት ኦሪጂኔት ማድረግ ማለት ነው። ይህ ፐልስ ይባላል ማለት ነው። ፐልሱ ሙቭ ቢያደርገው ወደ የት ነው? ሆሪዞንታሊ ነው። ፐልሳችን ኦል ኢን ኦል ብናይ አሁን ለምሳሌ እዚሽ ጋር ያለችውን ዌቭ ብናይ ልክ እጃችን ጋር ያለው በሂደት እስከዚህ ድረስ ይደርሳል ማለት ነው። ስለዚህ ከዚህ ወዴት ነው እየሄደ ያለው? ሆሪዞንታሊ እየተንቀሳቀሰ ነው ማለት ነው። however so the pulse moves horizontally along the string while the particles of the string move up and down ፓርቲክሎቹ ግን እዚህ ይሄን ፓተርን ብንከተል አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ላይ አንዴ ወደ ታች ፓርቲክሎቹ አፕ እና ዳውን ቨርቲካሊ ነው የሚንቀሳቀሱት ማለት ነው። ሶ in this we can see ዌቭ ሞሽኑ ወይም ፐልሱ ወደዚህ ሆሪዞንታል ዳይሬክሽን ነው። የፓርቲክሎቹ ሞሽን ደግሞ ምንድነው? ወደ ላይ እና ወደ ታች ነው ማለት ነው። ሶ you can see this is how the particles in the wave motion are represented in a single string ማለት ነው። ሶ ፔሪዮዲክ ሞሽን ማለት ኦልሬዲ ቅድም እንትን ብለናል አይተናል። ፔሪዮዲክ ሞሽን ማለት ምን ማለት ነው? It is a to and fro movement that repeats itself over and over in a fixed time frame interval is known as periodic motion ይባላል ማለት ነው። ያው ቀደምም ዲፋይን አድርገናል ኦልሬዲ። በሆነ ኢንተርቫል ኦፍ ታይም ራሱን እየደገመ የሚመጣ አይነት ሞሽን ፔሪዮዲክ ሞሽን ይባላል። ለምሳሌ የልብ ምታችንን አስተውለን እናውቃለን። እስቲ እጃችንን ልባችን ላይ ብናደርግ ቢት ያደርጋለን ዱ ዱ ዱ ይላል አይደለ? ሶ ያ ምንድነው? በሆነ ፔሪድ ወይ በሆነ ሰከንድ አሁን በሰከንድ ልብ ምን ያክል ይመታል ነው የሚባለው? 72 አይደለ? 72 ኦር ሳምቲንግ አይደል? እንደዚህ አይነት ቢትስ ፐር ሚኒት በአንድ ደቂቃ ውስጥ የኖርማል ሂውማን ቢንግ እና ያ እየደጋገመ ነው የሚሄደው ማለት ነው። ሶ በዛው ቲኪንግ ኦፍ ክሎክ ራሱ ክሎክ ቲክ ሲያደርግ ይዞራል ራሱን ነው የሚደግመው። አንድ ኮምፕሊት ሳይክል በአንድ ደቂቃ ይጨርሳል። ከዛ ሌላ ደቂቃ በዛው በተመሳሳይ ሰዓት እየደገመ ይሄዳል ማለት ነው። ሶ እነዚህ የፔሪዮዲክ ሞሽን ለሚባሉ ኤግዛምፕሎች ናቸው ማለት ነው። one of the key characteristics of the periodic system ምንድነው? it is the time required for completion of one cycle እንደዚህ ፔሪዮዲክ የሚሆኑ ሞሽኖች ወይም በሆነ ኢንተርቫል ኦፍ ታይም ላይ ራሳቸውን ለሚደግሙ ሞሽኖች ቤዚክ ነገሩ ምንድነው? አንዲትን ሳይክል አንድ ሳይክሉን ከዛ ሁሉ ከድግግሞሹ አንዷን ለመጨረስ ምን ያክል ታይም ይወስዳል የሚለው እንደ ስታንዳርድ የምንጠቀምበት ነው ማለት ነው ለዚህ ሪፒቲቲቭ ሞሽን። and a simple swinging pendulum is another example of periodic motion. A simple pendulum consists of a point mass or the bob suspended by a massless non-stretchable string ማለት ነው። ይሄ ዥዋዥዌ የምንለው ማለት ነው በተለምዶ እንደዚህ አሁን ይሄ ቦብ ይባላል። እዚህ ጋር ስትሪንጉ ላይ ሰስፔንድድ የሚሆን ማስለስ ቦብ ነው። ይሄ በጣም ትንሽ ማስ ያለው ይሄኛው ቦቡ በጣም ትንሽ ስሞል ማስ ነው የሚባለው። ክሩ ደግሞ ኦልሞስት ፎር ካልኩሌሽን ፐርፐስስ ማስለስ ተደርጎ ነው የሚወሰደው ማለት ነው። ሶ ዥዋዥዌ ያው በዚህ ጋር ብንለቅ ምንድነው እዚህ ኢኩሊብረም ላይ ይደርሳል፣ ወደ ላይ ያልፋል፣ ከዛ እንደገና ይመለሳል፣ ኢኩሊብረም ላይ ይመጣል፣ ወደ ላይ ይሄዳል፣ እንደገና ይመለሳል፣ ወደዚህ ኢኩሊብረም ያልፋል። እንዲህ ያለ አንተል ብዙ ሪፒቲሽኖችን ጨርሶ ኢኩሊብረም ላይ እስኪመጣ የሚኖረው ፓተርን ምን አይነት ነው? እንደዚህ አይነት ነው ማለት ነው። እዚህ አይነት እንቅስቃሴ ነው የሚኖረው ማለት ነው። so if the pendulum is displaced from the equilibrium it swings back and forth ማለት ወደፊት እና ወደኋላ ያደርጋል ማለት ይሄዳል ማለት ያ ማለት ሞሽኑ ምንድነው? ፔሪዮዲክ ነው ማለት ነው። በሆነ ኢንተርቫል ኦፍ ታይም ራሱን እየደጋገመ የሚሄድ ሞሽን ነው ማለት ነው። and a simple pendulum is defined to have an object that has a small mass ያው pendulum ላይ the assumption is that the object that has a very small mass and it is known as the pendulum bob ምንለው ማለት ነው። ይሄ ማለት ነው ቦቡ ይሄ that is suspended from a light wire በጣም ላይት ከሆነ ዋየር ማስለስ ኦልሞስት ማስለስ ተብሎ ኮንሲደር ከሚደረግ ስትሪንግ ማለት ነው
So that is how we analyze አሁን የፐንዱለም ሲምፕል ፐንዱለም ላይ አናላይዝ ስናደርግ በዚህ አሰምፕሽን ነው ማለት ነው። and the period of a simple pendulum is given by period t equals 2 pi in the bracket l over g ማለት ነው። where l ምንድን ነው? l is the length of the simple pendulum ይሄኛው ማለት ነው። ከዚህኛው እስከዚህኛው ያለው ላጥፋና ማለት ነው። ከዚህ ከቦቡ ጫፍ እስከ ስትሪንግ ይሄኛው ፓርት ማን ነው ማለት ነው? ኤሉ ማለት ነው። and g ምንድነው? gravitational acceleration or the acceleration due to gravity የምንለው ይሆናል። so it is a period, I mean a function of the length of the gravitational acceleration ማለት ነው። so this result is interesting because of its simplicity. Simplicity ምንድን ነው? the only parameters that affect the period of the simple pendulum are its length L እና the acceleration due to gravity ይሆናል ማለት ያ ማለት ማሱ ትልቅም ሆነ ትንሽ ፔሪድ ካልኩሌት ለማድረግ ኢፌክት አይኖረውም ወይ አያስቸግረንም ማለት ነው። so the period is completely independent of the factors such as mass ለምሳሌ ማስ ትልቅ ቢሆን ማስ ትንሽ ቢሆን የሚሉ ፋክተሮች ካልኩሌሽናችንን ሊረብሹ አይችሉም ማለት ነው። because once we know the length and the gravitational acceleration we can determine the period የሚለውን ዲተርማይን ማድረግ እንችላለን ማለት ነው። let's see simple example 2.1 what is the period of a simple pendulum with the length of 50 centimeter? use the acceleration due to gravity as 9.8 meter per second square ማለት ነው። so we are given with the length የስትሪንጉን ሌንግዝ እናውቃለን። ወደ ኮንቬኒየንት ግራቪቲ ላይ ያለው ሜትር እቺ ዩኒት በሜትር ስለሆነ የተሰጠንን ይሄ በኪሎ ሜትርም ሊሰጥ ይችላል፣ በሚሊሜትር ሊሰጠን ይችላል፣ በሴንቲሜትር ሊሰጠን ይችላል። we have to convert it to ሜትር ሲስተም እንቀይራለን ማለት ነው። ግራቪቲ gravitational acceleration ተሰጥቶናል። so we are required to calculate the period t. so the solution, the period of the simple pendulum is given by this previous equation ማለት ነው። ከዛ ኤል አለን ኤላችን አለ ግራቪቲ አለ ሰብስቲቲዩት ማድረግ ነው አይደለ 0.5 divided by 9.8 ሜትር per second square ይሆናል። ሜትር ከሜትር ጋር ካንሰል አውት ያደርጋል። ሰከንድ ስኩዌሩ ወደ ላይ ሲሄድ ከስኩዌር ሩት ሲወጣ ሰከንድ ይሆናል ማለት ነው። ሶ 2 ፓይ እና እዚህ ውስጥ ያለ ቁጥር ተካፍሎ ከስኩዌር ሩት ሲወጣ ከዛ የፓይ ቫልዩ ደግሞ 3.14 ነው። ፓይ ያው አፕሮክሲሜት ቫልዩ ማለት ነው። ያን ስንተካ ምን ይሆናል? ፋይናሊ 1.42 ሰከንድ ይሆናል ማለት ነው። አሁን እዚህ ጋር 50 ሴንቲሜትር ገመድ ቢኖረን ፔሪድ ማለት ይሄ ፐንዱለም አንድ ዙር ከዚህ ከስታርቲንግ ፖዚሽን አንድ ዙር እዚህ ደርሶ እዛ እስኪመለስ ምን ያክል ሰከንድ ይፈጃል ማለት ነው? 1.42 ሰከንድስ ይፈጃል ማለት ነው። ያው ፔሪድ ማለት አንድ ኮምፕሊት ሳይክል በሆነ ጊቨን ታይም እስኪጨርስ የሚወስደው ታይም ነው ብለናል አይደል? ዴፊኒሽን ቅድም ቤዚክ ካራክተሪስቲክስ ኦፍ ዘ ዌቭ ላይ ብለናል። ያ በዛ መልኩ ማለት ነው። ኤግዛምፕል 2.2 a simple pendulum has a length of 100 centimeter and it oscillates periodically with a period of 0.65 pi seconds at a certain place የሆነ ቦታ ላይ የሲምፕል ፐንዱለም ሌንግዙ the length of the string 100 centimeter ነው። it oscillates periodically with a period of 0.65 pi seconds at a certain place. what is the size of the acceleration due to gravity at that place? so እሱም ምንድነው for ያው ተመሳሳዩ ፎርሙላውን እንጠቀመው። at this time period ተሰጥቶናል፣ ፓይ ኮንስታንት ነው፣ ሌንግዝ ተሰጥቶናል። ስለዚህ በዛች ፓርቲኩላር ቦታ ላይ አክሰለሬሽን ዲው ቱ ግራቪቲን ካልኩሌት አድርጉ ነው የተባለው። ስለዚህ ካልኩሌት ማድረግ እንችላለን አይደል? ከዚህ ፎርሙላ ላይ g ብለን ሌላውን in terms of g as a function of t እና
ኤል መጻፍ እንችላለን አይደለ? በዛ መጻፍ እንችላለን። ለምሳሌ አሁን ስኩዌር ብናደርግ ይህን ስኩዌር ብናደርግ አሁን የተፈለገው ጂ ስለሆነ ስኩዌር ብናደርግ ቲ ስኩዌር is equals to 2 ፓይ the whole ስኩዌር multiplied by ኤል ኦቨር ጂ ይሆናል። ሙሉውን ስኩዌር ብናደርግ ከዛ በኋላ ኤል ኦቨር ጂ is equals to ቲ ስኩዌር ኦቨር 2 ፓይ the whole ስኩዌር ይሆናል። ስለዚህ የተፈለገው ጂ ስለሆነ ምን እናደርጋለን? ሪቨርስ እናደርጋለን ማለት ነው። ጂ ኦቨር ኤል is equals to 2 ፓይ the whole ስኩዌር ኦቨር ቲ ስኩዌር ይሆናል። ሶ ኤል ወደ ላይ ሄደ ወደዛ ይሄዳል ማለት ነው። ፋይናሊ እዚህ እንመጣና ጂ the gravity is given by the formula 2 pi the whole squared over t the whole squared multiplied by l ይሆናል አይደለ? ሶ in terms of g ይሄንን ፎርሙላ ሪራይት እናደርጋለን ማለት ነው። So the acceleration due to gravity at that place is given by እዚህ ጋር ልክ ነን አይደለ? g is derived as 2 pi over t the whole square multiplied by l ማለት ነው። እኛም ልክ ነን። እዛ ላይ ያው ሲምፕሊ ኮማን ብራኬት ውስጥ አድርጎ ስኩዌርን የጋራ ያደረገው ኢንዲቪጁዋሊም ስኩዌር ያደረግን በጋራም ስኩዌር ያደረግን ለተይዝ ሪዛልቱ ምንድነው? ተመሳሳይ ነው ማለት ነው። ሶ ሌላው ቁጥር ነው። ያው ፓይ is 3.14 and ፓይ እዚህ ጋር ኦኬ ፓይ ከፓይ ጋር ካንሰል አውት ይደረጋል። ቁጥር ነው የሚሆነው ሌላው ማለት ነው። So finally the gravitational acceleration becomes 9.47 meter per second square ነው ማለት ነው። እዚህ ጋር አንድ ጥያቄ ልትጠይቁኝ ትችላላችሁ። ምናልባት ዝም ብዬ ስለ አስዩም ስላደረኩ ነው። ግራቪቴሽናል አክሰለሬሽን ኮንስታንት አይደለም ወይ? ለምን እሱን ካልኩሌት ማድረግስ አስፈለገ ወይም ለምን ተቀያየረ ልትሉ ትችላላችሁ። ግራቪቲ ኢን ሪያሊቲ ፕራክቲካሊ ምንድነው? የተለያዩ ቦታዎች ላይ የተለያየ ቫልዩ ነው ያለው። it is only for the sake of calculation that the earth's ያው gravitational acceleration ወጥ የሆነ ቦታ ላይ ወይም ዩኒፎርም የሆነ ቦታ ላይ ስለምናስብ for the purpose of calculation ብቻ ነው 9.8 የምንጠቀመው። however there is a slight difference with respect to the location ሎኬሽኖች በተቀያየሩ አሁን እርዝና ለምሳሌ እርዝና ወይም surface of the earth እና ወደ center of the earth ስንሄድ ግራቪቲው ፎር ሹር ምንድነው የተለያየ ነው የሚሆነው ቫሪ ያደርጋል። ሶ ያ ኮንሰፕቱ እንዲኖራቸው ስለፈለኩ ነው ጥያቄውን አንስቼ ኤክስፕሌን ያደረኩላችሁና so the period of a simple pendulum depends only on its length and the acceleration due to gravity ይሄ እንደ ሰመሪ ማለት ነው። it does not depend on the mass of the bomb ይሄ የሚንጠለጠለው ማስ ላይ ምንድነው ዲፔንድ አያደርግም ማለት ነው። it only depends on the length and on the acceleration due to gravity ይሆናል ማለት ነው። ቀጥሎ የፎርሙላ ሶሪ ቲቸር ትንሽ አልገባኝም። ፎርሙላ ድራይቭ ያደረግ ነው። ይሄ ድራይቭ ያደረግ ነው ማለት ነው። ደሪቬሽኑን ያልገባ ሶ ፎርሙላ ይሄ እንደሆነ እናውቃለን አይደለ? ጽሁፎቹን ያው አንድ ፎርሙላ ሲሰጥ ለምሳሌ ኤል እና ጂ ስለተሰጠን እዚህ ጋር የመጀመሪያው ላይ ኤል እና ጂ ቀጥታ ስለተሰጠን ምን አደረግን? ባለበት ሰብስቲቱት አደረግን። ኤል 0.5 ነው፣ ይሄ ጂ ደግሞ 9.8 ነው። እንዲስ ኬዝ ግን የተሰጠን ማን ነው? ኤል እና ቲ ነው የተሰጠን ፔሪድ። ኤል እና ቲ ተሰጥቶናል። ኤል ተሰጥቶናል፣ ቲ ተሰጥቶናል። አሁን ጂ ምንድነው አይታወቅም አይደለ? ስለዚህ ይሄ ፎርሙላ ምን መሆን አለበት? ጂ ኢዝ ኢኳልስ ቱ ብለን የሆነ ፋንክሽን ኦፍ በቲ እና በኤል ያው ፓይ ኮንስታንት ስለሆነ ማለት ነው ወደዚህ መልክ መቀየር አለበት አይደለ? አይመስልህም? መጀመሪያ ሐሳቡ
እንደዛ ነው የሚሆነው። እንደዛም በመሆኑ ከተማመንን ደግሞ ምን እናደርጋለን? አሁን ስኩዌር እናደርጋለን ማለት ነው። ስኩዌር በማድረግ እንጀምራለን። ስኩዌር የምናደርገው ለምንድን ነው? ከዚህ ስኩዌር ሩት ውስጥ እንዲወጣልን ነው። አሁን ይሄ ሳይድ ሙሉውን እንዲህ ስኩዌር አድርገን ቲን ስኩዌር ብናደርግ ለውጥ እናመጣለን። ለምሳሌ 3 is equals to 2 ፕላስ 1 እንደ ኮንሰፕቱ ማለት ነው ከሆነ ይሄን ቶታሉን ስኩዌር ስናደርግ እና ስሪን ለብቻው እንዲህ ስኩዌር ስናደርግ ስንት ነው? ለውጥና እንፈጥራለን አንፈጥርም ማለት ይሄም 9 ነው፣ ይሄም እሱም 9 ነው አይደለ? ያ ተመሳሳይ ኮንሰፕት ማለት ነው። ስለዚህ ይሄን ሁለቱንም ሳይድ ስኩዌር ስናደርግ ምን ይሆናል? ቲ ስኩዌር is equals to ምን ይሆናል? 2 ፓይ the whole square multiplied by ይሄን ስኩዌር ይሆናል እያንዳንዱ ኤል ኦቨር ጂ ስኩዌር ሩት ኦፍ ኤል ኦቨር ጂ ስኩዌር አይሆንም? ሆነ። ከዛ 2 ፓይ the whole square ያው እሱ እንዳለ ይመጣና ያኛውን ሲምፕሊፋይ ስናደርግ የሆነ ቁጥር ስኩዌር ሩት ውስጥ ያለ ቁጥር ለምሳሌ ስኩዌር ሩት ኦፍ 2 ስኩዌር ብንል ስንት ነው የሚሆነው? ሪዛልቱ 2 ነው ሁለት አይደል? ይሆናል። ሁለት ይሆናል። ኤክሰለንት ሶ በዛ አይነት ማለት ነው። ሶ ኤል ኦቨር ኖ ታይምስ ኤ ማልቲፕላይድ ነው ኤል ኦቨር ጂ ይሆናል ኢዝ ኢኳልስ ቱ ቲ ስኩዌር ማለት ነው። አሁን ጂ ስለሆነ የተፈለገው ምን እናደርጋለን? ይሄን 2 ፓይ ወደዚህ እናመጣለን። ያ ማለት አሁን ይሄንን በቱ እዚህ ባለበት ብናሳጥረው ሀሳቡ ከገባችሁ እንዲህ አድርገን በታይምስ ኤል ብናደርግ ምን ይሆናል? እዚህኛው ሳይድ ላይ ቲ ስኩዌር ኦቨር ኤል ማልቲፕላይድ ባይ 2 ፓይ the whole squared is equals to 1 over g ይሆናል ማለት ነው። በዚህ በ2 ፓይ ስኩዌር ታይምስ በኤል አካፈልን ማለት ነው። ቲ ስኩዌርን እነኚህን አጠፋን፣ 1 ቀረ እዚህ 1 ኦቨር ጂ ይሆናል አይደለ? ስለዚህ ሪቨርስ ስናደርግ ደግሞ ምን ይሆናል? ሪቨርስ አሁን እዚህ ጋር ደርሰናል። እችን ፓርት ላጥፋና እችን ፓርት ላጥፋ። ሶ እዚህ ጋር ደርሰናል። ደን ወዴት እንሄዳለን ማለት አሁን በማቴማቲክስ ህግ ኢፍ ኤ ኦቨር ቢ ከሲ ኦቨር ዲ ጋር እኩል ከሆነ ይሄ በሌላ አባባል ቢ ኦቨር ኤ ከምን ጋር እኩል ነው? ከዲ ኦቨር ሲ ኦቨር ሲ አይደል? ሽንድ ሩል ነው የተጠቀምነው ማለት ነው። ስለዚህ ጂ ኦቨር 1 is equals to 2 pi the whole squared multiplied by L over T ስኩዌር ማለት ጂ ኦቨር 1 ማለት ጂ ራሱ ነው አይደል? ስለዚህ ዋንን ዝም ብለን እንተዋለን። ኤኒ ነምበር ዲቫይድድ ባይ 1 ምንድን ነው ብለናል ባለፈው? ራሱ ቁጥር ነው ብለናል አይደል? ስለዚህ ጂ ፋይናሊ ይሄን መልክ ይይዛል ማለት ነው። እንደዚህ አይነት ፎርሙላ ይኖረናል ማለት ነው። እሱን ነው ያደረግነው እዚህ ጋር። በቃ ይሄንን 2 ፓይ ስኩዌርድ ኦቨር ቲ ስኩዌር ይሄ ማለት ፋርዘር ሲምፕሊፋይ ብናደርግ ይሄ ማለት ስኩዌር 2 ፓይም ቲም ስኩዌር ናቸው አይደለ? ስለዚህ 2 ፓይ ኦቨር ቲ ይሄ ሪዛልት ካካፈልነው በኋላ ሙሉውን ስኩዌር እንደማድረግ ማለት ነው ታይምስ ኤል ይሆናል ማለት ነው። እዚህ ጋር ካለው ጋር ለማመሳሰል so this is how we have calculated or how we have derived the formula in terms of T and L ለአክሰለሬሽን ዲው ቱ ግራቪቲን as a function of T እና L ጻፍን ማለት ነው። ያው ፓይ ቁጥር ስለሆነ ግልጽ ነው አሁን
Thank you. Yeah, I understood, teacher. All right. Okay. So በዛ way ነው ቀጥሎ the simple spring እናያለን። Yeah, I believe you are familiar with springs. You have come across with different types of springs. Yeah, ይኖራቸዋል ሁላቸውም. Suppose an object of mass m is attached to one end of the spring while the other end is held fixed. So the object has an equilibrium position, which is call it x equals 0 የምንለው እቺ ፖዚሽን ማለት ነው። አሁን ምንም ስትሬች ሳያደርግ የሆነ የሚኖርበት rest position ይሄ ማለት ነው። And this is the position where the spring is neither stretched nor compressed. ስፕሪንጉ በናቹራል ስቴቱ ላይ የሚገኝበት ስቴት ማለት ነው። ኮምፕረስድም ስትሬችድም አይደለም ማለት ያልሆነበት now if the object is displaced away from x is equals to 0 ያ ማለት ከረስት ፖዚሽን ወይ ብንለጥጠው ለምሳሌ እንዲህ ብንስበው ከረስቱ ስፕሪንጉ ምን ይሆናል? ይረዝማል አይደል? ይለጠጣል። ወይም ወደ ላይ ብንገፋው ለምሳሌ እንዲህ እንትን ብንለጥጠው ይረዝማል። ወደ ላይ ብንገፋው ደግሞ ኮምፕረስድ ሆኖ ስፕሪንጉ ምን ያጥራል አይደል? So if the object is displaced away from x equals 0 that means if we either stretch it or either compress and release እንደዛ አድርገን ብንለቀው ወይ ለጥጠን ወይ እንዲህ ኮምፕረስ አድርገን ብንለቀው ምን ይሆናል? it will undergo a to and fro motion about x is equal to 0 so አሁን እዚህ ጋር እንደምታዩት ይሄው አሁን ፎርስ አፕላይ ያደረገን ለቀቅ ነው። ከዛ ስንለቅ ምን እየሆነ ነው? ከዚህ ፖዚሽን ከረስቱ ወደ ላይም የተወሰነ ይሄዳል፣ ወደ ታችም የተወሰነ ይሄዳል አይደል? about this point ማለት ነው። so ይሄ ምንድነው? this is another example of periodic motion አሁን እዚህ ጋር እንደምታዩት ማለት ነው። አኒሜሽኑን እስቲ ራሱን እየደጋገመ ነው አይደል? Yeah, so in this case x is the distance by which the spring is either stretched or compressed and it is measured from the equilibrium position ማለት ነው። ስፕሪንጉ ኮምፕረስ ወይም ስትሬች ያደረጋት ዲስታንስ ከኢኩሊብሪየም ፖዚሽን ነው ሪፈረንስ አድርገን ምንለካው ማለት ነው። ከዚች ፖይንት ወደ ላይ ወይም ወደ ታች የሄደበት ዲፔንዲንግ ኦን which direction we have applied the force ይለው ማለት ነው። So if the object is displaced from x equals 0 so the spring pulls or it pushes applied በሆነ force direction depend አድርጎ ማለት ነው and it back to the equilibrium position. Thus the spring produces a restoring force which is denoted by F restoring res ማለት restoring force ነው ማለት ነው። ይሄ restoring force ምንድን ነው? This restoring force is related to the extension of the spring ከስፕሪንጉ ኤክስቴንሽን ካፓሲቲ ጋር ምንድን ነው ሪሌትድ የሆነ ነው በሁክስ ሎው። ሁክስ ማለት ያው ቶማስ ሁክ የሚባል ሳይንቲስት ነው። ይሄ ሁክስ ሎው ተብሎ ይታወቃል ማለት እንደዚህ የስፕሪንግን ሪስቶሪንግ ፎርስ ቲዮሪ ዴቨሎፕ ያደረገው ሰው ማለት ነው ሳይንቲስት። so this Hooke's law states that the restoring force or the force exerted by the spring is directly proportional to the displacement of the object from its equilibrium position x ማለት ነው። ይሄ የሁክስ ሎው ማለት ነው። ይሄን የሁክ የሚባለው ሳይንቲስትን ቲዮሪ በማቴማቲክስ እንዴት እንገልጻለን ሲቀመጥ f restoring equals negative k multiplied by x ነው ማለት ነው። where k ምንድን ነው? it is the internal property of the spring ማለት ነው። የስፕሪንጉ ባህሪ ነው ማለት proportionality constant ይባላል which is the spring constant or stiffness ምን ያክል ስፕሪንጉ ስቲፍ ነው የሚለውን የሚገልጽ ነው ማለት ነው። SI ዩኒቱ ምንድነው? የዚህ proportionality constant ኒውተን ፐር ሜትር አይደለ? ኒውተን ፐር ሜትር ይሆናል ማለት ነው። ሶ ኔጌቲቭ ሳይኑ ምንድነው የሚያሳየው? ኔጌቲቭ ሳይኑ እዚህ ጋር ለምንድነው የተቀመጠው? ሁሌም የስፕሪንጉ ሪስቶሪንግ ፎርስ ለምሳሌ እዚህ ጋር ችን ደግመን እና ይሄን አሁን እንዲህ ለጠጠን ወደ ታች ፎርስ እንዲህ አፕላይ ብናደርግ ኤፍ አፕላይድ ማለት ነው። አፕላይድ የሆነው እኛ ኤክስተርናሊ የሆነ ፎርስ አፕላይ ብናደርግ የስፕሪንጉ ቴንደንሲ ወዴት ነው? እኛ አፕላይ ያደረግነው ፎርስ ነው የሚቃረነው ሁሌ አይደል? እሱ ወደዚህ ነው የሚጎተተው አይደል? አልጎተትም ብሎ ነው አይደል አክት የሚያደርገው ስፕሪንጉ።
ያንን ተቃርኖ ነው የሚያሳየው የኔጌቲቭ ምልክቱ ማለት ነው። So the negative sign indicates that the restoring force always acts opposite to the direction of the motion or the displacement of the spring mass system ማለት ነው። ያንን ኔጌቲቭ አቅጣጫ ኦፖዝ እንደሚያደርግ ነው የሚያሳየው ማለት ነው። and the restoring force is equal in magnitude ማግኒቲዩዱ ከምን ጋር እኩል ነው? ከሪስቶሪንግ ፎርስ ጋር እኩል ነው። ኦፖዚት ኢን ዳይሬክሽን ቱ ደ አፕላይድ ፎርስ አፕላይድ ከሆነው ፎርስ ጋር it is it is equal in magnitude opposite in direction therefore applied force እና restoring force ምንድን ናቸው? they are opposite and equal ማለት ነው። በማግኒቲዩድ equal በዳይሬክሽን ኦፖዚት ናቸው ማለት ነው። ሶ እዚህ ጋር ሶስት የተለያዩ ስቴቶች አሉ ማለት ነው። ያው ይሄ አንዲስተርብድ ስቴት ነው። ያው x is equal to 0 ማለት ምንም አይነት ፎርስ ያው ማሱ ኮኔክትድ ሆኗል። ኮኔክትድ ሆኖ ያለው በስፕሪንጉ ናቹራል ፖዚሽን ላይ ነው ማለት ነው። the object at the free end of the spring is in equilibrium when the spring is neither stretched nor compressed ማለት ነው። now የተወሰነ ፎርስ አፕላይ አድርገን እንዲህ ብንለጥጠው ምን ይሆናል? now x ከዜሮ አሁን ይሄን ያክል x ለጥጠናል ማለት ነው። when the spring is stretched the object at which is at okay when the spring is stretched the object is at x greater than 0 already ከዚህ ወደዚህ የተወሰነ ዲስታንስ ሄደዋል አይደለ? ይሄን ያክል ስለዚህ x is greater than 0 ወደ ፖዚቲቭ x አክሲስ ማለት ነው። ፖዚቲቭ አክሲስ ወደዚህ ነው አይደለ? ወደዚህ ፖዚቲቭ ነው። ወደዚህ ከሆነ ደግሞ ምንድነው? ኔጌቲቭ ነው አይደል? ኔጌቲቭ ያ ናው at equilibrium ወይም ይሄ ኮምፕረስ ብናደርግ ደግሞ ይሄኛው ስትሬች ስናደርግ ነው። when the spring is stretched the object is at x greater than 0 that means the spring force pulls the object back towards the equilibrium አሁን ከዚህ ስፕሪንጉ አክሽኑ ወዴት ነው? እኛ ወዲህ ስንጎትተው እሱ ወደ ኢኩሊብሪየሙ ወደዚህ ለመመለስ ነው የሚጥረው ማለት ነው። ወደዚህ መልሶ እዚህ ጋር ለማሳረፍ ነው የስፕሪንጉ ጥረት። በተቃራኒው ደግሞ ኮምፕረሲቭ ፎርስ አፕላይ ብናደርግበት አሁን እኛ ኤክስተርናሊ ኮምፕረሲቭ ፎርስ አፕላይ ብናደርግ የስፕሪንጉ ፍላጎት ወደዚህ ነው የሚገፋው ማለት ነው። አንትል እዚች ኢኩሊብሪየም ላይ ደርሶ ናቹራሊ ኔዘር ስትሬችድ ኖር ኮምፕረስድ ስቴት ላይ እንዲደርስ ማለት ነው። ሶ ይሄ የሁክስ ሎው ዲሞንስትሬሽን ነው ማለት ነው። So the force exerted by the spring ያው ቀደም ብለናል restoring force ወይም FRS ያልነው ማለት ነው። No matter which way the object is displaced from equilibrium the spring force always acts to return the object to the equilibrium የትኛውም አቅጣጫ ላይ ፎርሳችን አፕላይ እናድርግ ወይም ኦብጀክቱ ወዴትም ቢሄድ የስፕሪንግ ፎርሱ ዳይሬክሽን ወዴት ነው? ሁሌ ወደ ኢኩሊብሪየም ለመመለስ ነው ቴንደንሲው ማለት ነው። that means if k is large then the spring is stiff and it produces a lot of force for a small displacement ማለት ያው directly if restoring equals k minus kx ብለናል። አሁን ስፕሪንጉ በጣም ስቲፍ የሆነ ስፕሪንግ ከሆነ ምንድነው k ትልቅ ነው ማለት ነው። ይሄ ፕሮፖርሽናሊቲ ኮንስታንቱ ትልቅ ከሆነ ያ ማለት ምን ማለት ነው? በጣም በትንሽ ኢሎንጌሽን ትልቅ የሆነ ሪስቶሪንግ ፎርስ ጀነሬት ያደርጋል ማለት ነው። ሶ if k is small I mean if k is large the spring is stiff and it produces a lot of force ያው ይሄ ፎርስ በማቴማቲክስ ህግም ያው ይሄ ትልቅ ሲሆን አሁን ይሄ በጣም ትልቅ ሲሆን ይሄ ፎርስ ምን እየሆነ ነው የሚሄደው? ላርጅ ነው አይደል የሚሆነው? ቀጥታ ከማቴማቲክሱ ምን እንደምንረዳው in contrary if k is small then the spring is said to be loose spring ነው ይባላል። ያ ማለት በጣም ትልቅ ፑሊንግ ፎርስ አይኖረውም ማለት ነው። ያ ማለት በጣም ትልቅ ዲፎርሜሽን ወይም ኤክሱ ትልቅ ይሆናል ማለት ነው ያለው። ሶ በሌላ አባባል ስፕሪንግ ኮንስታንትን ካልኩሌት ማድረግ ከፈለግን ይሄን አፕላይድ ፎርስን በዳይናሞሜትር ሪከርድ አድርገን ምን ያክል ስፕሪንጉ ዲፎርምድ እንደሆነ ከኦሪጂናል ሌግዙ ቀንሰን ከዛ በማካፈል እናገኛለን ማለት ነው። so the spring constant k can be measured by applying the force applied by measuring ማለት ነው can be measured by applying the force applied ይሄን እንለካለን። ቀጥሎ and measuring how much the spring stretch or x ንም
እንለካለን። ፋይናሊ የለካናቸውን ይሄንን እና ይሄንን በማካፈል ኬን ዲተርማይን ማድረግ እንችላለን ማለት ነው። as we have said the unit is ኒውተን ፐር ሜትር ይሆናል ማለት ነው። ያው የፎርስን እና የዲስታንስን ዩኒት ነው የሚይዘው። so an oscillating body moves repeatedly one way and then in the opposite direction through its equilibrium position. The displacement of the object, that means the distance and direction from equilibrium, continually change ያደርጋል and oscillate የሚያደርግ ኦብጀክት ማለት ነው። so in one full cycle after being released from a non-equilibrium position the displacement of the object ለምሳሌ ይሄን እንዲህ እናያዝና ፔንዱለም ይሄ የፔንዱለሙ ባር አድርገን ብንወስድ let me change the color እዚህ ጋር ቦቡ እንደዚህ ተንጠልጥሎ ቢኖር አሁን ይሄኛው ሌላኛው ፖዚሽኑ ነው። ይሄ ሌላኛው ፖዚሽኑ ቢሆን ማለት ነው። ይሄ ኢኩሊብረም ፖዚሽኑ ነው። ይሄ x = 0 ፖዚሽን ነው። ይሄ ስዊንግ ስናደርግ እንዲህ ቱ ኤንድ ፍሮ ሙቭመንት ነው አይደለም የሚኖረው። ስለዚህ አሁን ምን ይሆናል? ወደ ኢኩሊብረም ሲሄድ ዲስፕሌስመንቱ አሁን ከዚህ ወደዚህ ስንገፋው ወደ ኢኩሊብረሙ ሲሄድ ምን እየሆነ ይሄዳል? it decreases and returns to equilibrium እዚህ ደረሰ አንድ ዙር እዚህ ደርሶ ሲመለስ ማለት ነው። ኢኩሊብሪየም ላይ ደረሰ then ምን ያደርጋል? አቅጣጫ ይቀይርና እንደገና ወደዛ ይጨምራል። ዲስፕሌስመንቱ ወደዛ እየጨመረ ይሄዳል። reverses direction and increases as it moves away from the equilibrium ይሄ ሂደቱን ነው የሚያሳየው። በቃ አንድ ዥዋዥዌ ላይ አንድ ልጅ አስቀምጠን ብንገፋው ላይኛው ጫፍ ደርሶ ይመለሳል። ኢኩሊብሪየም ነክቶ እንደገና ወደ ተቃራኒው ጫፍ ይሄዳል አይደል? ያንን ፕሮሰስ ነው እያሳየ ያለው ማለት ነው። it decreases as it returns to equilibrium also it increases as it moves away from the equilibrium position towards its starting position ማለት ነው። ይሄ ኢኩሊብሪየም ላይ እስኪደርስ ድረስ የሚሄድበት ዲስፕሌስመንቱ ከአንዱ ጫፍ ወደ ሌላው ጫፍ ሲሄድ ምን ይሆናል ቢለውን ሂደቱን ነው የሚያሳየው። ይሄኛውን ስኪፕ እናደርገው የሱን ዲሞንስትሬሽን ነው። ሌላው በፔሪድ ቀደም ካልኩሌት አድርገናል። in terms of pendulum ማለት ነው ወይም in terms of massless bob ማስ የሌለው ቦብ ቢሆን በሱ ካልኩሌት አድርገን አሁን ደግሞ ማስ ትልቅ ማስ ያለው ኦብጀክት ቢኖር the period of an object of mass attached to a spring ላይ ፔንዱለም ላይ ሳይሆን ስፕሪንግ ላይ ኮኔክትድ የሆነ ትልቅ ማስ ያለው ወይም ሲግኒፊካንት የሆነ ማስ ያለው ኦብጀክት ቢኖር የዚህ ስፕሪንግ ኮንስታንት ኬ ቢኖረን እና የዚህ ኦብጀክት ፔሪዮዱ እንዴት ካልኩሌት ይደረጋል የሚለውን በዚህ ፎርሙላ ካልኩሌት እናደርጋለን ማለት ነው። so the period of this mass of an object is 2 pi multiplied by square root of m over k ይሆናል ማለት ነው። በፔንዱለሙ ጊዜ ይሄ ኤል ይሄኛው ጂ ነበር አይደለ? ያው ፔንዱለም ሌንግዝ እና ያው ግራቪቴሽን ስላለው ማለት ነው። in this case ደግሞ በስፕሪንግ ኬዝ ኤም እና ኬ ይሆናል ማለት ነው። ኤሙ ምንድነው? mass of the object and k is spring constant ምንድነው ማለት ነው? proportionality constant. so where m is the mass of the object and k is the spring constant of the spring, it can be seen that the period only depends on the mass and the spring constant for the spring. The spring mass እና stiffness or spring constant ላይ ብቻ ነው ዲፔንድ የሚያደርገው ማለት ነው። so በዛ አግባብ አንድ ኤግዛምፕል እኔ example 2.3 a block of mass 2 kg is connected to the free end of the spring with a spring constant of 200 newton per meter. compute the period of the block. የዚህ ብሎክ ማሱ 2 ኪሎ ግራም ነው። ይሄ ብሎክ 2 ኪሎ ግራም ብሎክ የሆነ ስፕሪንግ ላይ ስፕሪንግ ኮንስታንቱ ወይም ኬው 200 ኒውተን ፐር ሜትር የሆነ ስፕሪንግ ላይ ኮኔክትድ ሆነ። ስለዚህ የዚህን ብሎክ ፔሪድ ኮምፒውት አድርጎ ነው የሚለው። so everything is given so እዛው ባለበት ኢኩዌሽኑን ዳይሬክትሊ እንጠቀማለን since m እና k ስለሆነ የተሰጡን እንተካለን። ዋን ቲንግ ሁሌም በጣም ተጠንቅቃችሁ ማየት ያለባችሁ ምንድነው ዩኒት ኮንሲስተንት መሆን አለበት። ዩኒት ሁሌም ኮንሲስተንት
መሆን አለበት ማለት አሁን እዚህ ጋር ፎርቹኔትሊ በኪሎግራም ስለተሰጠን ሁለትን እንዳለ እንጠቀማለን ማለት ነው። አሁን በግራም ቢሰጠን ምን ወዴት መቀየር አለብን? ወደ ኪሎግራም መቀየር አለብን። ምክንያቱም እዚህ ኒውተን ውስጥ ምን አለ? ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ነው አይደል? አንድ ኪሎግራም ማለት ስለዚህ ኒውተኑ ውስጥ ያለው ስታንዳርድ ዩኒቱ ኪሎግራም ነው። ሌላኛውም እዚህ ማስ ላይ የሚኖረው ስለዚህ ምን መሆን አለበት? በኪሎግራም መምጣት አለበት ማለት ነው። እዚህ ጋር ከዚህ ጋር ወጥነት እንዲኖረው ሶ ዩኒት ኮንሲስተንሲ ሁሌ መጠንቀቅ አለባችሁ። ያው ደጋግሜ ማሳስባችሁ። ከዛ ውጭ ያው ቁጥር ሰብስቲት አድርገን ከዚህ በኋላ ያለው የካልኩሌተር ስራ ይሆናል ማለት ነው። ሶ ሴክሽን 2 3 ቀጣይ እናያለን። ፕሮፓጌሽን ኦፍ ዌቭስ ኤንድ ኤነርጂ ትራንስሚሽንን ቀጣይ ክላስ ላይ እናያለን። ለዛሬ ሰዓታችንን ጨርሰናል። እዚህ ብናበቃ ይሻላል። ቴንክ ዩ ፎር ዮር ታይም ኤንድ ፔሽንስ። ያው ማቴሪያሉ ሲላክ ወዲያው ሂዱበት፣ ወዲያው እንትን በሉበት እንዳይረሳ ማለት ነው። ሶ ቴንክ ዩ። ኦራይት ቴንክ ዩ ሶ ማች ቲቸር። ኦኬ ጉድ ናይት። እሺ እሺ Thank you. ቴንክ ዩ ቲቸር። ኦኬ